መዝሙር 149 ሃሌሉያ ለእግዚአብሔር አዲስ ቅኔ ተቀኙ፣ ምስጋናውንም በቅዱሳን ጉባኤ ዘምሩ። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴት ያድርጉ። ስሙን በሽብሸባ ያመስግኑ፣ በከበሮና በመሰንቆ ይዘምሩለት። እግዚአብሔር በሕዝቡ ደስ ይለዋልና የዋሃንንም በማዳኑ ውበት ያጎናጽፋል። ቅዱሳን በዚህ ክብር ይጓደዱ፣ በመኝታቸውም ላይ እልል እያሉ ይዘምሩ። የአምላክ ውዳሴ በአንደበታቸው፣ ባለ ሁለት ልሳን ሰይፍም በእጃቸው ይሁን። በዚህ ሕዝቦችን ይበቀላሉ፣ ሰዎችንም ይቀጣሉ። ነገሥታታቸውንም በሰንሰለት መኳንንታቸውንም በእግር ብረት ያስራሉ። ይህም በእነርሱ ላይ የተጻፈውን ፍርድ ለመፈጸም ነው። ለቅዱሳኑም ሁሉ ይህች ክብር ናት። ሃሌሉያ። ይሄ ደግሞ በጣም ወደ ጡዘት እየደረሰ ነው አይደለ? መዝሙሩ ሊያበቃ ሲል የእግዚአብሔርን ንግስና በጣም እያስጮኸ ነው የሚጨርሰው። የእግዚአብሔር ንግስና ባለፈውም እንዳየነው አንድ ስነ መለኮታዊ ፋይዳ አለው፣ ሁለት ፖለቲካዊ ፋይዳ አለው። እግዚአብሔር መንገሱ የሚያስደስታቸው የዋሃን ቅዱሳን ጻድቃን የተባሉ የእግዚአብሔር ዜጎች አሉ፣ የእግዚአብሔር መንግስት ዜጎች አሉ። ስለዚህ እነሱ አሁን የሚቀኙበት፣ እነሱ አሁን የሚዘምሩበት ጊዜ ደርሷል ይለናል። ለዛ ሲጀምር እንደ ሁሉም መዝሙራት ሃሌሉያ ብሎ ይጀምራል። ሃሌሉያ ማለትም እግዚአብሔር ይመስገን ብሎ ነው የሚጮኸው። እግዚአብሔር ይመስገን፣ ይሄ ንጉሳችን ይመስገን ብሎ ይጀምራል። ከዚያስ ከዚህ ቀደም ስለ አዲስ ቅኔ ብዙ ጊዜ ነግሮናል አይደለ? አዲስ ቅኔ የምንቀኝበት ጊዜ ብዙ ሩቅ አይደለም ብሎ ነግሮናል። ሩቅ እንዳልሆነ ነግሮን በዘጠናዎች ውስጥ ማለትም መዝሙር 90 አካባቢ ላይ ያሉ መዝሙራት አዲስ ቅኔ የምንቀኝበት ጊዜ ቅርብ ነው እያለ እያጽናናን ነበረ። አሁን አዲስ ቅኔ የምንቀኝበት ጊዜ ደረሰ። ስለዚህ ምን ብሎ ያበረታታናል? ለእግዚአብሔር አዲስ ቅኔ ተቀኙ ይለናል። ተቀኙ፣ አዲሱን ዝማሬ አውጡ። አዲሱ ዝማሬ ደግሞ ራእይ 5 ላይ ያለው ነው አይደለ? ራእይ 5 ላይ ይሄ በግ ታርዷልና ይገባዋልና ቅዱስ እያለ እንሰግድለታለን የሚሉበት ዝማሬ ነው። ስለዚህ ይሄን ነው አዲሱን ቅኔ ተቀኙ የሚለው። አዲሱ ቅኔ አዲስ ሆኖ አይደለም፣ ግን አሁን የታደሰ ዓላማ ይዞ ነው የመጣው። አዲስ ሆኖ አይደለም። ዘጸአት 15 ላይ ያለ ይሄ አዲሱ ቅኔ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላሉ። ይሄ ነው አዲሱ ቅኔ ማለት። እግዚአብሔር ይነግሳል። በነገስታቶች ላይ ንጉስ ነው፣ በጌታዎች ላይ ጌታ ነው፣ በአለቆች ላይ አለቃ ነው፣ በገዢዎች ላይ ገዢ ነው የሚል ቅኔ ነው። ስለዚህ ይሄንን ንግስና የሚያውጅ አንድ አዋጅ አለ። ይሄም አዲስ ቅኔ ይባላል። እና ይሄ አዲስ ቅኔ በአዲስ ዓላማ ሲመጣ እናየዋለን፣ በታደሰ ዓላማ። ምክንያቱም አሁን የት ነን? የታደሰው ዓለም ውስጥ ነን ያለ ነው። የታደሰው ዓለም ውስጥ ስንገባ፣ እግዚአብሔር ዙፋኑን የተከለው ዓለም ውስጥ ስንገባ ነገሮች ሁሉ ትክክል የሆኑበት ዓለም ነው። እና ምስጋናውን በቅዱሳን ጉባኤ ዘምሩ ይላል። ከዚህ ቀደም ብዙ ስዕለት ሲሳል ነው የመጣው። አንድ ቀን በቅዱሳን ጉባኤ እዘምርልሃለሁ ሲል መጥቷል። በተለይ መዝሙር 22-25 ላይ በታላቅ ጉባኤ የማቀርበው ምስጋናዬ ካንተ የመጣ ነው፣ እርሱም በሚፈሩት ፊት ስዕለቴን ፈጽማለሁ ብሎ ተናግሯል ዳዊት። እና ያ ቀን ደረሰ። በእግዚአብሔር ፊት ስዕለቱን የሚፈጽምበት ቀን ደረሰ። አሁን በእግዚአብሔር መንግስት ውስጥ ገብተናል። በእግዚአብሔር ዙፋን ፊት ቆመናል። የእግዚአብሔር ቤተ መቅደስ ውስጥ ቆመናል። የእግዚአብሔር ቤተ መቅደስ ውስጥ ደግሞ እነማን ቆመዋል? ቅዱሳኑ ቆመዋል። እግዚአብሔርን በላያቸው ላይ የሾሙ የእሱን ንግስና የተቀበሉ የዚህ መንግስት አካልና ዜጋ ነኝ ያሉ ቆመዋል። ስለዚህ ምስጋናውን አሁን ለመዘመር ይችላሉ ማለት ነው። አዲሱን ቅኔ መቀኘት ይችላሉ። ልክ ባለ ራእዩ ዮሐንስ እንዳየው ራእይ ምዕራፍ 5 ላይ ማለት ነው። እና ቅዱሳኑ አሁን በእግዚአብሔር ፊት ይዘምራሉ ይላል። ቁጥር 2 እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴት ያድርጉ ይላል። እስራኤል የፈጠረውን ያውቃል አይደለ? እስራኤል የፈጠረው እግዚአብሔር ነው። አምላካቸው እግዚአብሔር እንደፈጠራቸው በብዙ ክፍሎች ውስጥ ነግሯቸዋል። ለምሳሌ መዝሙር 100 እኛ የማሰማሪያዎቹ በጎች ነን፣ እርሱ ሰራን፣ እኛ እናወድሰዋለን እያሉ ይናገራሉ። ስለዚህ እስራኤል የፈጠረው ማለት ፍጥረቱን እንግዲህ ማሰብ ነው። እስራኤል እንዴት ነው የተፈጠረው ስንል የመጀመሪያው ፍጥረቱ ከአፈር ነው ያነሳው አዳምን አይደለ? ከአፈር ማውጣቱ
እዛ ውስጥ የተካሄደው የፍጥረት ስራው እግዚአብሔር ከአፈር ውስጥ አውጥቶ እስትንፋሱን እፍ ብሎበት እንደ ሰው ሲያቆመው ይህ ትልቅ ፍጥረት ነው። ከዚያስ ደግሞ ዳግመኛ መፈጠር ደግሞ አለ። ዳግመኛ የተፈጠረው ደግሞ ከግብፅ ከባርነት ሲወጣ ነው አይደለ? ከባርነት ሲወጣና በቀይ ባህር ውስጥ ተጠምቆ ሲያልፍ ያ ዳግመኛ ልደት ነበረ። እና እስራኤል የተፈጠረው ሁለቴ እንደሆነ ያውቃል። አንደኛ ከአፈር ሲያወጣው፣ ሁለተኛ ከግብፅ ሲያወጣው። ስለዚህ በፈጣሪው ደስ ይበለው ይላል። በእርሱ ያልተደሰተ በማን ይደሰታል? ሁለት ልደቶች የሰጠው አይደለ? ሁለት ልደት የሰጠኝ እግዚአብሔር፣ ሁለት ፍጥረት የሰጠኝ፣ ዳግመኛ ልደት የሰጠኝ እና የጽዮንም ልጆች በንጉሳቸው ሐሴት ያድርጉ ይላል። የጽዮን ልጆች አሉ ከተማ የተሰጣቸው፣ በንጉሳቸው ሐሴት ያድርጉ ይላል። ይሄ የጠበቁት ንጉስ መጣና ወሰዳቸው፣ ወደ ከተማቸው አደረሳቸው። እንደው በቃ ሲታገሉ ነበር እዚህ ከተማ ለመድረስ አይደለ? ሲታገሉለት ነበር ለንጉሳቸው። በታማኝነት ይህን ንጉስ ብቻ አምልከን ነው የምናልፈው ያሉ ልጆች አሉት፣ የጽዮን ልጆች አሉት። ከዚህ ቀደም የጽዮን ተጓዦች ነበሩ። አሁን ጽዮን ደረሱና የጽዮን ልጆች ተባሉ። ስለዚህ አሁን ሐሴት የማድረጊያ ጊዜያቸው ነው። ሲጀምሩ በደስታ እየፈነጠዙ መዝሙሩን ሲያቀርቡለት በሐሴት ነው የሚያቀርቡለት ማለት ነው። ቁጥር 3 ስሙን በሽብሸባ ያመስግኑ፣ በከበሮና በመሰንቆ ይዘምሩለት ይላል። ይሄ ስም 148 ላይ ቁጥር 13 ላይ ስሙ ብቻውን ከፍ ያለ ነውና አለን አይደለም? ብቻውን ከፍ ስላለ ነው ምናወድሰው ምናመሰግነው አለን። አሁንም ደግሞ እነዚህ ሰዎች የሚሰበሰቡ ቅዱሳን በሙሉ እግዚአብሔርን ለምንድን ነው የሚያወድሱት? በሐሴት፣ በሽብሸባ፣ ማለትም በዳንስ አይደለም፣ በከበሮ፣ በመሰንቆ፣ በዝማሬ፣ በመፈንጠዝ እግዚአብሔርን ለምንድን ነው የሚያወድሱት? ስሙ ስለሚገባው ይላሉ። ጽዮን መግባት የሆነላቸው በስሙ ነው። መፈጠር ዳግም መወለድ የሆነላቸው በስሙ ነው። እንደገና ደግሞ በንጉሱ ፊት መቅረብ የሆነላቸው በስሙ ነው ይላል። ስለዚህ ይሄንን ስሙን ጽዮንም ገብተው ያወድሱታል ይለናል። ጽዮንም ገብተው የማያልቀው አገልግሎት ምንድነው? ዝማሬ፣ ሽብሸባ፣ መዝሙር፣ እልልታ ነው። የማያልቀው አገልግሎት አይደለ? የማይቆመው አገልግሎት። ብዙ ነገር ሊቆም ይችላል እዛ፣ ጸሎት፣ ስብከት የሚባሉት ነገሮች ሊቆሙ ይችላሉ። የማይቆመው ግን እግዚአብሔርን ማወደስ፣ ይሄ የኳየር አገልግሎት የማይቆም ነው፣ ቀጣይነት ያለው ነው። ስለዚህ ቁጥር 4 እግዚአብሔር በሕዝቡ ደስ ይለዋልና የዋሃንንም በማዳን ውበት ያጎናጽፋል ይላል። ከዚህ በኋላ ያለው ክፍል በጣም መዝሙር 2ን ይመስላል። መዝሙር 2 ላይ ትዝ ካላችሁ እግዚአብሔር ደስ የሚሰኝበት ልጅ ይኖረዋል አይደለ? ያ ልጁ መሲሁ ነው እና ለመሲሁ ውበትን፣ ግርማ ሞገስን ያጎናጽፈዋል ይላል። እሱም ብቻ አይደለም ያጎናጽፈው፣ ንጉስ አድርጎ የሾምና ብረት ይሰጠዋል። የምን ብረት ነው? የበትር ነው፣ የማስተዳደሪያ ብረት በትር። ከዛ ህዝብን አልታዘዝም ያለ አመፀኛን፣ የእግዚአብሔርን ህገ መንግስት አልጠብቅም ያለውን በሙሉ ያደቃቸዋል ይላል። በትክክል በቃ እየቀጣ ልባቸውን እያራደ ለእርሱ አንሰግድም ያሉትን የምድር ገዦችን በሙሉ እያንቀጠቀጠ በፍርሃት ለእግዚአብሔር እንዲገዙ ያደርጋል ይላል። አሁን ይሄንን ክብር እግዚአብሔር ለማን ነው የሚሰጠው? ለየዋሃን ይለናል። ለየዋሃን ምን አይነት ውበት ያጎናጽፋል? መሲያዊ ውበት፣ በማዳን ውበት ይለናል አይደለ? ይሄ የማዳን የይሹዋ ውበት፣ የእግዚአብሔር የልጁን ውበት ለልጁ ተከታዮች ለህዝቡ ያጎናጽፋቸዋል ይላል። መሲሁን የተከተሉ ከመሲሁ ቅባት ይካፈላሉ ይለናል። መሲሁን በላያቸው ላይ የሾሙ ልክ መሲሁ ሊነግስ ሲል አብረውት ይነግሳሉ እያለን ያለው በጣም ደስ የሚል ግጥም ነው እዚህ ጋር ያስቀመጠልን። በህዝቡ ደስ ይለዋል፣ የዋሃንንም በማዳኑ ውበት ያጎናጽፋል ይላል። ይሄ ውበት ዝም ብሎ ውበት እንዳይመስላችሁ፣ ዋው ምናምን ተብሎ የሚታለፍ የለም። ሰው ልክ እነዚህን ሰዎች ሲመለከት ድነት እፈልጋለሁ፣ መዳን እፈልጋለሁ፣ ይህን መሲህ እናንተ እንደዚህ ያጎናጸፋችሁ መሲህ እኔንም እንዲያጎናጽፈኝ እፈልጋለሁ የሚያስብል ውበት ነው። እግዚአብሔራዊ ውበት ነው። ዲቫይን የሆነ የእግዚአብሔር ክብር ያለበት ውበት ነው እና እግዚአብሔር ደስ ስለሚል በማን ነው ደስ የሚሰኘው? በየዋሃን ዝቅ ባሉ፣ እግዚአብሔርን በትህትና
ባገለገሉ በሱ ልጆቹ ደስ ስለሚሰኝ ይህን ክብር ይሰጣቸዋል። ቅዱሳን በዚህ ክብር ይጓደዱ ይላል። በመኝታቸውም ላይ እልል እያሉ ይዘምሩ። ቅዱሳን ለምንድነው ደስ እንደው ቢኮሩ የሚኮሩት? በዚህ ክብር ነው። ቢመኩ የሚመኩት በእግዚአብሔር ነው አይደለ? ለዛ ነው በዚህ ክብር ይጓደዱ። ምን አይነት ክብር ተሰጣቸው? የድነት ክብር፣ መሲያዊ ክብር፣ የእግዚአብሔርን ውበት የሚያሳይ ወደ እግዚአብሔር ውበቱን የሚያንጸባርቅ ክብር ስለተሰጣቸው በዚህ መጓደድ ይችላሉ ይላል። በመኝታቸውም የሚለውን በሁለት መንገድ መረዳት ይቻላል። አንደኛው ሲተኙ የሚያሰላስሉት ደስታን ነው፣ እልልታን ነው፣ ዝማሬን ነው። ሁለተኛው መንገድ ሲያርፉ ከሞት ባሻገር ከሞት በኋላ ሲሞቱ ራሱ ምን እያሰቡ ነው የሚሞቱት? አለ ክብር አለ እያሉ ነው የሚሞቱት እያለን ነው። ስለዚህ ከሞት ባሻገር እልልታ እንዳለ፣ የሚወርሱት ከተማ፣ የሚጎናጸፉት ክብር፣ ከእግዚአብሔር ጋር አንድ ላይ መንገስ የሚባል ነገር እንዳለ እሱን እያወቁ ያንቀላፋሉ ይለናል፣ ያሸልባሉ። ስለዚህ በዚህ ክብር እልል እያሉ ይዘምሩ ይላል። የአምላክ ውዳሴ በአንደበታቸው፣ ባለ ሁለት ልሳን ሰይፍም በእጃቸው ይሁን። በዚህ ሕዝቦችን ይበቀላሉ፣ ሰዎችንም ይቀጣሉ። ነገስታታቸውንም በሰንሰለት መኳንንታቸውንም በእግር ብረት ያስራሉ። ይህም በእነርሱ ላይ የተጻፈውን ፍርድ ለመፈጸም ነው። ለቅዱሳኑም ሁሉ ይህች ክብር ናት። ሃሌሉያ ይላል። ይሄ ቃል በቃል ከመዝሙር 2 የተወሰደ ነው አይደለ? መዝሙር 2 ቁጥር 9 ላይ አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃም ታደቃቸዋለህ። ስለዚህ እናንተ ነገስታት ልብ በሉ፣ እናንተ የምድር ገዦችም ተጠንቀቁ። እግዚአብሔርን በፍርሃት አገልግሉት፣ ለእርሱ መራድም ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት። ቁጣው ፈጥኖ ይነዳልና እርሱን መጠጊያ የሚያደርጉ ሁሉ የተባረኩ ናቸው ይላል። ይሄ የተነገረለት የእግዚአብሔር ልጅ አለ። አንተ ልጄ ነህ ያለው አለ እዛው መዝሙር 2 ላይ። ስለዚህ ይሄ ልጅ ይሄንኑ ክብር ይሄንኑ ስልጣን ለማን ያካፍላል? ለቅዱሳን አይደለም? ለቅዱሳን ምንድነው የሚሰጣቸው? ባለ ሁለት ልሳን ሰይፍ፣ ሁለት አፍ ያለው ሰይፍ በእጃቸው ያደርጋል ይላል። ደስ የሚለው በኋላ በቃ ጌታችን ኢየሱስ ክርስቶስ ዳግመኛ ሲመጣ ብቻ አትዩት ይሄን ነገር። ሁለት አፍ ያለው ሰይፍ አሁን ዛሬ የሱ ልጆች ስለሆነ ተሰጥቶናል። ይህንንም ደግሞ ከገላትያ 5 እና ከተለያዩ ክፍሎች መረዳት እንችላለን አይደለ? ኤፌሶን 5 ላይ የእግዚአብሔርን የዕቃ ጦር ልበሱ ይለናል። አንደኛው የዕቃ ጦር የመንፈስ ሰይፍ ነው። ይሄ የመንፈስ ሰይፍ ደግሞ በሁለቱም በኩል የተሳለ ነው። ከዕብራውያን 4 ስንረዳ አይደለ? ዕብራውያን 4 በሁለቱም በኩል የተሳለው ምንድነው? ቃሉ ነው ይለናል፣ የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ኃይለኛ መሳሪያችን ነው። የእግዚአብሔር ቃል ይለያል አይደለ? ትክክለኛውን ከትክክል ካልሆነው ይለያል። ልክ ቃሉን አንብበን ስንወጣ ባነበብነው መሰረት ቀናችንን እንውላለን አይደለ? ካነበብነው ጋር የማይሄድ ነገር ካለ ለይተን አውጥተን እንጥለዋለን። ካነበብነው ጋር የሚሄድ ነገር ካለ ይዘን እንሰራበታለን፣ እንጠቀምበታለን። የእግዚአብሔር ቃል ሁለት አፍ ያለው ሰይፍ ነው የሚለን ለዛ ነው። የማይለይ የሚመስለውን ነገር ልይት ያደርጋል። ልክ ዘፍጥረት 1 ላይ እንዳደረገው ጨለማን ከጨለማ ይለያል፣ ውሃን ከውሃ ይለያል። የእግዚአብሔር ቃል እንደዚህ አይነት ስልጣን አለው። ጅማትን ከቅልጥም ይለያል። ይሄ የማይመረመር የሚመስለውን ምርምር አድርጎ ልይት አድርጎ አውጥቶ ይጥላል የማያስፈልገውን። ስለዚህ ይሄንን በእጃቸው ይሁን ይላል። አሁን ጌታችን ኢየሱስ ክርስቶስ ዳግም ሲመለስ አንደበታችን ላይ ያለው ውዳሴና ቃል እንደ ሰይፍ ነው። ለምን መሰላችሁ? በቃ የፍርድ ጊዜ መጣ። ሰውን በትዕግስት ታገሰ። አሁን የመጨረሻው ፍርድ ጊዜ ነው። አሁን እኛም ነን የምንፈርደው፣ እኛም ነን የፍርድን ሐሳብ የምንናገረው። መሲሁን አልተከተላችሁም ብለን የምንናገረው የፍርድ ቃል ይኖራል ማለት ነው። ይህንን አሁንም እናየዋለን። በዚህ ሕዝቦችን ይበቀላሉ፣ ሰዎችንም ይቀጣሉ። ነገስታታቸውን በሰንሰለት መኳንንታቸውንም በእግር ብረት ያስራሉ ይላል። ይሄ ለምንድን ነው የሚሆነው? የተጻፈውን ፍርድ ለመፈጸም ነው ይለናል። የተጻፈ ፍርድ አለ። እግዚአብሔርን ንግስናውን አንቀበልም ብለው
ሁል ጊዜ ባመጹ ላይ እና እንዳመጹ ጌታችን ከመጣባቸው ጉዳቸው ነው። የተጻፈው ፍርድ የነሱ ይሆናል ይለናል። ከዛ መለስ አድርገን ወደ ዳንኤል እንሄድ። ዳንኤል 7:22 ላይ ከዚያም የልዑሉ ቅዱሳን መንግስቱን የሚወርሱበት ዘመን መጣ ይለናል ነብዩ ዳንኤል። ምን አይነት ዘመን መጣ? የልዑሉ ቅዱሳን የእግዚአብሔርን መንግስት የሚወርሱበት ዘመን። አይገርምም? እግዚአብሔር ቅዱሳኑ አብረውት ተካፋዮች እንዲሆኑ ይፈልጋል። የክብሩ ተካፋዮች። አሁን ላይ በተለይ ሐዘንን መከራን የተካፈሉ በሙሉ ያኔ የክብሩ ተካፋዮች ናቸው ይላል ማቴዎስ 19:28። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ በሚመጣው አዲስ ዓለም የሰው ልጅ በክብሩ ዙፋን ላይ በሚቀመጥበት ጊዜ እናንተም የተከተላችሁኝ በ12 ዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ ይላል። ትፈርዳላችሁ፣ ዙፋናት ይሰጧቸዋል ይላቸዋል። አንደኛ ቆሮንቶስ 6:2-3። ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ እንግዲያው በትንሹ ነገር ላይ ለመፍረድ አትበቁምን ይላቸዋል። ይሄ ክፍል ላይ እየተጣሉ ነበረ። በትንሽ ጉዳይ ፍርድ ቤት ሄደው ሲካሰሱ አያቸውና እንዴ እናንተ ዓለማዊ ፈራጅ ያስፈልጋቸዋል እንዴ? እናንተ ራሳችሁ እኮ ወደፊት የምትፈርዱባቸው መላእክት ሁሉ አሉ፣ ገዢዎች፣ ኃይላት፣ ስልጣናት የሚባሉ አሉ። እነሱ ላይ ራሱ ትፈርዳላችሁ። እናንተ ራሳችሁ እኮ ፈራጆች ናችሁ፣ ጀጆች ናችሁ እያለ ሲያስረዳቸው እናያለን። ይሁዳ መልእክት ቁጥር 14-15 እነሆ ጌታ ከእልፍ አላፋት ቅዱሳኑ ጋር ይመጣል። ከማን ጋር ነው የሚመጣው ጌታ? ከቅዱሳኑ ጋር፣ ከእልፍ አላፋት ቅዱሳኑ ጋር። ይህም በሰው ሁሉ ላይ ለመፍረድ። ለምንድን ነው የሚመጡት ጌታና ቅዱሳኑ? ለመፍረድ ይለናል። እንዲሁም አመፀኞችን ሁሉ በክፋት መንገድ በሰሩት የአመፅ ስራና በክፋት በእርሱ ላይ ስለተናገሩት የስድብ ቃል ሁሉ አጥፊነታቸውን ይፋ ለማድረግ ይመጣሉ ይለናል። ከዚያ የመጨረሻው ክፍል ደግሞ ባለራእዩ ዮሐንስ የነገረን ነው። ራእይ ምዕራፍ 20 ቁጥር 4። ቀጥሎም ዙፋኖችን አየው፣ በዙፋኖቹም ላይ ለመፍረድ ስልጣን የተሰጣቸው ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ሰዎች ነፍሶች አየው። እነርሱ ለአውሬው ወይም ለእርሱ ምስል አልሰገዱም፣ በግንባራቸውም ወይም በእጃቸው ላይ የአውሬውን ምልክት አልተቀበሉም። እነርሱም ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ ይላል። ስለዚህ ይሄ የንግስና እና የፍርድ ስራ እግዚአብሔር ለልጁ ለኢየሱስ ክርስቶስ ብቻ ሳይሆን የሰጠው የልጁ ተከታዮች ለሆኑትም ጭምር ሰጥቷል ማለት ነው። ልጁን በተለይ በታማኝነት የተከተሉት ልጁን ሲከተሉ የአውሬውን መንገድ ማለትም የእባቡን መንገድ ማለት ነው። እባቡ ከመጀመሪያም አሳች ነው። የጥንቱ እባብ የሚለው ማለት ነው። የጥንቱ እባብ ብዙ አይነት መገለጫዎች አሉት። ድራገን ይሆናል፣ ሲፈልግ አውሬ ይሆናል። ብቻ የሱን ሲስተም እምቢ ያሉ ይለናል ባለራእዩ። የሱን መንገድ እምቢ ብለው በቃ የተጠየፉ እስከ ምን ድረስ ነው የተጠየፉት? እስከ መሰየፍ ድረስ ይለናል። አንገታቸውን እስከ ማስቆረጥ ድረስ የተጠየፉ የእግዚአብሔር መንግስት እዚህ ምድር ላይ ሲቋቋም አብረውት ይነግሳሉ ብሎ ይነግረናል ማለት ነው። ስለዚህ የንግስና ሐሳብ ስነ መለኮት ብቻ አይደለም፣ ፖለቲካም ጭምር ነው አይደለ? አሁን ፖለቲካውን ምኑን የተቆጣጠሩ በሙሉ ያኔ አይኖሩም እያለን ያለው። የዋሃን ናቸው የሚነግሱት። ያኔ የሚነግሱት ዛሬ ያለቀሱ ናቸው። ያኔ የሚቆጣጠሩት ዛሬ ላይ የፍትህ ያለ የሚሉ ናቸው። ዛሬ ላይ ለሁሉ ነገራቸው በእግዚአብሔር ላይ የተደገፉ ናቸው እያለ ይነግረናል። ስለዚህ የተጻፈ ፍርድ አለ። 149 ቁጥር 9 አይደለም? የተጻፈ ፍርድ አለ። ከዛ ይሄ ፍርድ ለነሱ የሞት መልእክት ሊሆን ይችላል። ለኛ ለዳን ነው ለቅዱሳን ግን ምንድነች? ክብር ነች ይላል ሲደመድም አይደለ? ይሄ የቅዱሳኑ ሁሉ ክብር ናት ይላል። መንገስ የኛ ጣፈንታ ነው። መክበር የኛ ጣፈንታ ነው። እግዚአብሔር ጋር አብሮ ከዙፋኑ ላይ አብሮ በቃ መቀመጥ ከእግዚአብሔር ልጅ ጋር አብሮ መሆን የኛ ጣፈንታ ነው ይላል። ስለዚህ ይሄ የቅዱሳኑ ሁሉ ክብር ናት ብሎ ሃሌሉያ ብሎ ይደመድማል። ስለዚህ ክብር እግዚአብሔር ይመስገን። ይሄን ክብር እያሰባችሁ ሃሌሉያ በሉ እያለ ይጋብዘናል።